እነሆ 3 አጫጭር ምርጥ የባህር ማዶ ታሪኮች ይዤላችሁ ቀርብ ያለው የአግነስ ደብዳቤ፣ ጓንቱና የትኬቱ ጉራጅ ይሰኛሉ። ከፍታ ቅጾች ውስጥ ነው ያገኘኋቸው። ቀዳሚው የአግነስ ደብዳቤ ነው። አብራችሁን ቆዩ። ሄነሪ ባለቤቱ ጭንቅላቷን የጋዝ ምድጃው ላይ አንተርሳ ወደ ሞት ዓለም እየተጓዘች መሆኗን ሲመለከት በደስታ ፈገግ አለ። እንዲያውና ተጋድማ መርዛማውን ጋዝ በምትመግበት ጊዜ ፊቷ ላይ የእርካታ ምልክት ይታይባት ነበር። ከቡፌ ውስጥ ንጹሕ ብርጭቆ መርጦ በማውጣት የጣቶቹ አሻራ ከጨበጠችው ጠርሙስ ላይ እንዳያርፍ ተጠንቅቆ የዛለውን እጇን በማንሳት በርከት አድርጎ ከኃይለኛው ወይን ጠጅ ቀዳ። ብርጭቆውን ከፍ በማድረግ ህሊናዋን ለሳተችው ባለቤቱ ለጤናችን አግነስ አላት። ለትብብርሽ ሁሉ አመሰግናለሁ። በእርግጥም አግነስ ሐሳቡ በሙሉ እንዲሳካለት ከመጀመሪያው ጊዜ አንስታ ከልብ ተባብረዋለች። ሄነሪን በደደብነቱ ያስደሰተችው ወቅት ቢኖር ይህን ጊዜ ብቻ ነው። ባለውለታው ሆነች። አሁን ምንም አይነት የተንኮለኝነት ስሜት የለውም በውስጡ። እውነት ነው፣ የወይን ጠጅ ጠርሙሱን እንደጨበጠች ተጋድማ ሳያት ትንሽ የጸጸት ስሜት ልቡን ወጋ ማድረጉ አልቀረም። ከመጠጡ እንደገና ሲጎነጭበት ግን ሐዘኑ ቀለል ስላለለት ማድቤቱን በእንግዳ ሰው አይን ዙሪያውን ቃኘው። በጣም ጸጥ ያለ ነበር። ሄነሪ ለመስፈን ፈለገ። እግሮቹን ወደ ላይ ያነሳ አየሩን በመቅዘፍ መጨፈርና መሳቅ አማረው። ይሁን እንጂ ራሱን ተቆጣጥሮ ባለቤቱ የሞተችበት ሐዘንተኛ ባል መምሰል እንዳለበት ያውቃል። ለወደፊቱ በቂ የፈንጠዝያ ጊዜ ይኖረዋል። ሲጃራ ወጣና አፉ ላይ አድርጎ ሊለኩሰው ሲል አንድ ነገር አስታውሶ በድንጋጤ ክው ብሎ ቀረ። እግዚአብሔር ያለ አለ። በገዛ እጄ ሁለታችንንም ላቃጥል ነበር። ከዚህ ሁሉ ድካም በኋላ፣ ከዚህ ሁሉ በጥንቃቄ የተዘጋጁትን ዕቅዶች ተግባራዊ እንዲሆኑ ከተካሄዱ ሥራዎች በኋላ ይህንን የመሰለ ስህተት መስራት በእርግጥም ደደብነት ነው። ሄነሪ ፈገግ አለ። አዎ፣ በእነዚህ ባለፉት ወቅቶች ውስጥ አእምሮን በደንብ ነበር ያሰራው። በጣም ፈተና ሆኖበት የነበረው ጉዳይ አግነስን በራስ ሕይወት ላይ እርምጃ የመውሰድ አለ አይደለም፣ ራስን በራስ የማሰናበት ማስታወሻ እንድትጽፍለት ማሳመኑ ላይ ነበር። አሳማኝ ምክንያት ሳያቀርብ ደግሞ ይህንን እንድታደርግለት መጠየቁ የሚቻለው ነገር አልነበረም። ስለዚህም ከ3 ዓመት በፊት አሮጌ የጽሕፈት መኪና ተሸክሞ የተንገዳገደ ወደ ማድቤቱ ገባ። ምንድነው እሱ በማለት ጮኸችበት አግነስ። ስለ እግዚአብሔር ብለህ ሄነሪ፣ እስከ መቼ ድረስ ነው አሰስ ገሰሱን እየሰበሰብክ ወደ ቤት የምትመጣው? ሄነሪ ስስ ከንፈሮቿ ቃላቶቹን ሲወረውሩ በማስታወስ ፈገግ አለ። ማለቴ ቤት ያለው ቅራቅንቦ ሳያንሰን ይሄ ደግሞ ምን ይሉታል? የጽሕፈት መኪና ነው የኔ ውድ ብሎ መለሰላት። በፈጠረ የጽሕፈት መኪና መሆኑንማ እያየሁት ነው። አግነስ ጮኸች። የፈጣሪ አለ ደደቡ የሌላ ነገር መሰልኩ? የጽሕፈት መኪና መሆኑንማ እያየሁት ነው። መልካም አለ ሄነሪ። ስለዚህ ተግባብተናል ማለት ነው። አልተግባባንም ጮኸች አግነስ። የጽሕፈት መኪና ለምን ገዝተ እንደመጣ ማወቅ ፈልጋለሁ። ምን አይነቱ ጉድ ነው? አልጋው ስር የፈንጂ መመርመሪያ መሳሪያ ማይን ዲቴክተር አስቀምጠሃል። ሳሎን ቤት ውስጥ ኮምፒውተር አለ። ይህን የጽሕፈት መኪና ደግሞ ምን ልትሰራበት ነው? ደራሲ ልሆን ነው ሲል ሄነሪ መለሰ። ምን? ደራሲ ልሆን ነው ብሎ መለሰላት። ምርጥ ድርሰት ልጽፍና የቀረጥ ሰብሳቢ መስሪያ ቤት ሥራዬንም ልተዋስቤያለሁ። ነው እንዴ አለች አግነስ በጨዋት። ለመሆኑ ማን የሆንክ ይመስልሃል? ሄነሪ ማግሪጅ። የፈጣሪ አለ እንዲህ አይነቱን ቀልድ ሰምቼ አላውቅም። ቀልድ አይደለም አላት ሄነሪ። የምርጥ ድርሰት ጸሐፊ ለመሆን የሚያስፈልግ ብቃት ውስጤ እንዳለ ተገንዝቤያለሁ። እና የምትጽፈውስ ምን ይሆን? ልታፌዝበት ጀመረች አግነስ። ሄሚንግዌይ ነኝ ብለህ ታስባለህ? ከእሷ አታንስም አይደል? ስለ ራሴ ነው የምጽፈው ሲል መለሰላት። ስለ ራስህ? የአግነስ ቅንድቦች በግርምት ወደ ላይ ተሸበሸቡ። ስለ አንተ ምን የሚያስደንቅ ነገር አለና ነው? በጦርነት ውስጥ ነበርኩ አላት ሄነሪ። ህንድ ውስጥ የአስተዳደራዊ ሥራዎች ረዳት ነበርክ ጮኸች አግነስ። እዛ መሥራት ታዲያ ምኑ ነው የሚያስደንቀው? አውዲ መርፊን እንዳልነበርክ ታውቃለህ አለችው። ቢሮ ውስጥ ከታች ጀምሮ ነው እስከ ላይኛው ደረጃ የደረስኩት። ልክ ነህ አለች አግነስ። ከታች ጀምረ እስከ ታች ድረስ ሰርተሃል።
ለማንኛውም ድርሰት ለመጻፍ ወስኛለሁ አላት ሄነሪ። እናም የጽህፈት መኪናውን በቤንዚን ከጠራረገ በኋላ አዲሱን ፕሮጀክቱን ተያያዘው። የጽህፈት መኪናው ላይ ወረቀት በመክተት መጻፍ ጀመረ። ሳምንቱን ሙሉ በተከታታይ በየምሽቱ ለ3 ሰዓታት ጻፈ። አግነስ አንድ ምሽት ቴሌቪዥኑ ስለተበላሸና የምትሠራው ነገርም ስላልነበራት ባሏ ምን እያደረገ እንደሆነ ለማየት ወደ ማድ ቤት ሄደች። አሁንም እዛው ነህ ብላ ጠየቀችው። እጅግ በጣም ጥሩ ድርሰት ሊወጣው ነው ብሎ መለሰላት ሄነሪ። በጣም ምርጥ ሥራ እጄ ውስጥ እንዳለ ተገንዝቤያለሁ። ምን አለች አግነስ በፌዝ። ምርጥ ሥራ? ሄነሪ በልበ ሙሉነት ጭንቅላቱን ባወንታ ስለነቀነቀላት ከጽሑፉ የተወሰነውን ክፍል ማንበብ ትችል እንደው ጠየቀችው። መልካም አለ ሄነሪ ትንሽ ካሰበ በኋላ። የመጀመሪያውን ምዕራፍ እንድታነቢው ፈቅድልሻለሁ አላት። እፈቅድልሻለሁ? ከሳቅ ጋር የሚመሳሰል ድምፅ አሰማች። ድርሰት በጣም ምርጥ ስለሆነ እንዳነበው ልለምንህ ይገባኛል ማለት ነው? ሄነሪ ትከሻውን በመስበቅ ነው የመለሰላት። አግነስ የመጀመሪያውን ምዕራፍ አንብባ ከጨረሰች በኋላ ባሏን በጥርጣሬ አይን አየችው። ይህንን አንተን የጻፍከው አለችው። ማለቴ ይህንን በሙሉ እውነት አንተን የጻፍከው? ትክክል ብሎ መለሰላት ሄነሪ። እያንዳንዷን ቃል እኔ ነኝ የጻፍኳት። ይቅርታን መጠየቅ አለብኝ ማለት ነው አለች አግነስ። ይሄማ በጣም ትልቅ ሥራ አይደለም እንዴ? እንዴታ አላት ሄነሪ። በእርግጥም ለምን ትልቅ ሥራ አይሆንም? ሄነሪ እያንዳንዷን ቃል በቅርቡ ታትሞ ከወጣው ምርጥ መጽሐፍ ከአንድ ቤስት ሴለር ላይ ነው የገለበጠው። ሁለተኛውን ምዕራፍ ማንበብ እችላለሁ አለች አግነስ አዲስ ትህትና በተላበሰ ድምፅ። ትችያለሽ፣ ግን ላይፈቀድልሽም ይችላል። ከፈለግሽ ግን እንድትረጅኝ እፈቅድልሻለሁ። እኔ እንድረዳ ትፈልጋለህ? አግነስ አፏን ከፍታ ቀረች። እኔ ምን አውቃለሁና ነው ምረዳ? አንድ ደብዳቤ ለእኔ እንድትጽፊልኝ እፈልጋለሁ አላት ሄነሪ። ለምንድነው ደብዳቤ የምጽፈው? የምንፈልገውን ተናግረን ለቴምብርና ለፖስታ አገልግሎት የምናደርገውን ወጪ አናድንም አለችው። ምን መሰለሽ፣ አንድ ሰው ኑሮ መሮት ሕይወቱን በራሶች አለ አይደለም፣ በራሶች ሕይወቱን ቀጥፎ ከማሰናበቱ በፊት ደብዳቤ ጽፌለ እንደዚህ አይነት ደብዳቤ እንድትጽፊልኝ ነው የምፈልገው። እናም አንቺ ይሄን ድርጊት ራሷ ላይ የፈጸመች ሴት ሆነሽ መስለሽ ደብዳቤ ለእኔ እንድትጽፊልኝ እፈልጋለሁ። በቃ በራስሽ ላይ ያን ክፉ እርምጃ እንደወሰድሽ የሚገልጽ ደብዳቤ እና እዛ ድርሰት ውስጥ ልታስገባው የሚፈለገው አይነት ከሆነ በማለት መለሰላት። እና ምስጋና ላገኝበት? መጽሐፉ ድሮንም ላንቺ በማስታወሻነት የተበረከተ እኮ ነው አላት ሄነሪ የመሩ። አግነስ ተስፋው በጣም አጓጓ። አንተ ምጽፈውን ንገረኝ፣ እኔ ደግሞ ጽፈዋለሁ አለችው። ሄነሪ እፎይታውን ከተነፈሰ በኋላ የሚፈልገውን ገለጸለት። ግን ራስሽ ነው ማድረግ ያለብሽ አለ። አድርገዋለሁ። አንተ ምን መጻፍ እንዳለብኝ ብቻ ንገረኝ። ልነግርሽ አልችልም አለ ሄነሪ። ለዚህም ነው ማስታወሻውን ራስሽ እንድትጽፊው የምፈልገው። የራስሽን ቃላት መጠቀም አለብሽ። ራስሽን እንደ አንዲት ምስኪን አሳዛኝ ባሏ ሁል ጊዜ የሚያበሳጫት የቤት እመቤት አድርገሽ ወስደሽ ባለቤትሽ ከሌላ ሴት ጋር ፍቅር እንደጀመረ፣ ስለዚህም አሁን አንቺ ራስሽን ጠልተሻል። ይህንን እያሰብሽ ማስታወሻውን ጻፊው። ከሌላ ሴት ጋር ፍቅር ጀምረሃል እንዴ? ጠየቀች አግነስ። በፍጹም ዋሻት። አግነስ በራሷ ላይ ያን ክፉ እርምጃ መውሰዷን የሚያመለክተውን ማስታወሻ ለመጻፍ ማድ ቤት ውስጥ በሚገኘው ወንበር ላይ ስትቀመጥ፣ ሄነሪ ደግሞ ምርጥ ሥራውን የመስራት ማስመሰያ ዘዴውን ቀጠለበት። ማስታወሻውን ለመጻፍ 2 ሰዓት ያክል ፈጀባት። ጨርሳ ስታመጣለት ደግሞ ሄነሪ በፖስታ አሽጋ ለእርሱ የተጻፈ ለመሆኑ በሚያመለክት መልኩ ስሙንና አድራሻውን እንድትጽፍበት ነገራት። አታነበውም ብላ ጠየቀችው። ኋላን ማነበው የኔዎች እሱን የሚመለከት ምዕራፍ ላይ ስደርስ አለ። ከዛ በኋላ የሚቀጥሉት 2 ሳምንታት በጣም አጣዳፊ ሁኔታዎች የታየባቸው ያበዱ ሳምንታት ነበሩ። ባንክ ውስጥ ካለው የጋራ ተቀማጭ ገንዘብ ማውጣት፣ መኪና ማሳደስ፣ ከሁሉም በላይ ደግሞ ሜሪ ሂጊንሰንን ለጋብቻ መጠየቅ አይነት ጉዳዮች የተካሄዱባቸው ሳምንታት ነበሩ። ከባለቤቴ የፍቺ ስምምነት አገኛለሁ በማለት ቃል ገባላት። እርግጠኛ ነኝ አግነስ ለፍቺ ትስማማለች አላት።
እንደምትስማማ እርግጠኛ ነህ? አለችው ሜሪ እየተገረመች። ትስማማለች ብሎ መለሰላት ሄነሪ በእርግጠኝነት። ለዚህ ሰበብ የሚሆናት ነገር ደግሞ እናቀርብላታለን። እኔ ካንቺ ጋር ኮበልላለሁ አላት። ኦ ሄነሪ አለች ሜሪ። የሜሪ ማራኪ አይኖች በታላቅ ደስታ ሲመለከቱት በጉጉት አያቸው። ያው ድካሙ በሙሉ መከፈል የነበረበት ዋጋ ነበር። እቅዱ በሙሉ አርኪና እውነትም በጥራት የተፈጸመ ነበር። አሁን አግነስ ጭንቅላቷን የጋዝ ምድጃው ላይ በማንተራስ ተጋድማለች። ይህንን ጉዳይ ለማብራራት የሚችል ማስታወሻ በገዛ እጇ ተጽፎ ተቀምጧል። ሄነሪም አዲስ ሕይወት እንደ አበባ ከፊቱ ተነጥፎለታል። እቅዱ የመጨረሻው ክፍል ከሌላው በጣም የቀለለ ነው። አሳታሚዎቹ የመጽሐፌን የመጀመሪያውን ግማሽ ወደውልኛል ብሏት ነበር አንድ ምሽት። አግነስ ሀብታሞች ልንሆን ነው፣ በጣም እጅግ በጣም ሀብታሞች። ያኔ አግነስ ይህንን ስትሰማ ደመግቡ ወደ መሆን ተቃርባ ነበር። የፈጣሪ አለ ጮኸች አግነስ። ብዙ ገንዘብ ሊኖረን ነው ማለት ነው? የገንዘብ ተራራ አላት ሄነሪ እየሳቀ። እንኪ ለደስታችን እንጠጣ። መጠጣት ያለብኝ ይመስልሃል? አለችው እየተሽኮረመመች በመሳቅ። ማለቴ ከጠጣው እንዴት እንደሚያደርገኝ ታውቅ የለ አለችና አንድ አይኗን ጠቀስ ስታርግለት ሰውነቱ ድንገት ሲንዘፈዘፍ ታየ። ምሽቱም በሙሉ ብርጭቋ ላይ በላዩ እየደጋገመ ሲሞላላት ነበር ያመሸው። ለጥንቃቄ ያክል የመጠጡን ጠርሙስ አንገቱ ላይ ያዘ ነበር የሚቀዳላት። በመጨረሻም አግነስ መጠጡ አሸንፏት ወለሉ ላይ ስትዘረር ጠርሙሱም በደንብ በመጥረግ እጇን አስጨብጦ አሁን ወደ ተጋደመችበት የጋዝ ምድጃው ጎተታት። በቃ ይኸው ነው፣ በጣም ቀላል። ሁሉም ነገር ተገቢውን ትኩረት አግኝቷል። የጋዝ ሜትሩ ለዚሁ ልዩ ጉዳይ ተብሎ የመቆጣጠሪያ ቪዲዮ በሳንቲም ነው በሚገባ የተዘጋጀው። አሁን ከሥራው መልስ ባለቤቱን ጋዝ ምድጃው ላይ ሲያገኛት ነገር ዓለሙ የተዘበራረቀበትን ባልትወናው ሊጫወት ነው። ሐዘኑን መቆጣጠር ስለማይችል ለተወሰኑ ቀኖች ራቅ ወዳለ ቦታ መሄድ አለበት። ሊያጽናናው ከሚመጣ ዘመድ ወዳጅ ከአካባቢው ወሬ ለተወሰነ ጊዜ ገለል ማለት ፈልጓል። እስቲ ምን እንዳልሽኝ ደግሞ ልየው ብሎ ማስታወሻውን ከፈተ። ውድ ሄነሪ ይላል ማስታወሻው፣ አሁን ሳቃተኝ። ከዚህ በኋላ ልቋቋመው አልችልም። የምችለውን ሁሉ አድርጌያለሁ። እናም አሁን ጉዳዩን እዚህ ላይ ላቆም ወስኛለሁ። በዚህ ጉዳይ ራስን መውቀስ የለብህም። ምናልባትም ለውጡ ወይም ሌላ ነገር ሊሆን ይችላል የብስጭትና የበታችነት ስሜት እንዲያድርብኝ ራሴን እንድጠላ ያደረገኝ። እናም ለዚህም ነው ራሴን በገመድ ስጥ ለማድረግ የወሰንኩት ይላል። የመጨረሻው አረፍተ ነገር እጅጉን አስደነገጠችው። ኦ አግነስ ብሎ ጮኸ ሄነሪ ጭንቅላቷን ከጋዝ ምድጃው እየጎተተ። የማትረቢ ደደብ ነሽ። ጓንቲው ከአር ዩ ጆይስ። ትርጉም ጸጋዬ ኃይሉ ተፈራ። ጀምስ ዱን በእግሩ ጫፍ ከመስኮቱ ደፍ ተንጠላጥሎ ከጥቂት ቆይታ በኋላ ድምፅ ሳያሰማ መሬት ላይ ረፍ አለ። በፍጥነትም ዙሪያውን አማተረ። ቤቱ በከተማው ዳርቻ ነበር። ከዚህም በላይ በረጅም ግንብ አጥር ከተከለለበት መንገድ ወጣ ያለ ነው። ከሌሊቱ ወደ 8 ሰዓት በመሆኑ ድፍን ያለ የጨለማ ሌሊት ነበር። በዚያ ሰዓት ሰው ያገኘዋል ብሎ መገመት ያስቸግራል። በአጠቃላይ ምንም የሚያሰጋው ነገር አልነበረም። ድምፁን አጥፍቶ መስኩን በሩጫ በማቋረጥ ላይ ያለ ጭንቅላቱ መገረሙን ሊያስቀረው አልቻለም። በትንሿ የብሪፕተን ከተማ በተከበረ የጌጣጌጥ አንጥረኝነት ዝናን ከማትረፉ በፊት ብዙ ቀደም ባለ ዘመን ቤት ሰብሮ በመግባት ስርቆት ፈጽሟል። በሕግ አክባሪነት ተከባሪነትን ከተቀዳጀ 10 ዓመት ሆኖታል። የግንቡን ግድግዳ ጫፍ ለመያዝ የተዘረጋው እጁ እንደ በረዶ የቀዘቀዘ ነበር። አሁን ትቶት በመጣው ቤት ክፍል ውስጥ
እየሰፋ በመሄድ ላይ ባለው ቀይ ኩሬ ውስጥ የተዘረረውን በአንድ ወቅት ሪቻርድ ስትሮንግ ይሰኝ የነበረውን ሰው እንኳ ሳይቀር በጥሞና ማስታወስ ይቻላል። ነፍስ ለማጥፋት አላቀደም ነበር፣ ግን ሁኔታው አስገድደው ተጀምሮ እስኪጨረስ የየሁኔታው መጫወቻ አሻንጉሊት መሆኑ ተሰማው። ችግሩ የጀመረው አንድ ድሮ እስር ቤት ሳለ የሚያውቀው ወዳጁ ለይቶ ባወቀው ጊዜ ነው። ገንዘብ ካልሰጠኸኝ ወንጀለኝነትህን አጋልጣለሁ ማለት አመጣ። በአንጥረኝነቱ ገበያው የደራ ቢሆንም ገንዘብ ካልሰጠኸኝ አጋልጠሃለሁ ባዩ በየጊዜው የሚጠይቀው ገንዘብ ከሚችለው በላይ አራቆተው። ክስረት በመጨረሻ እስኪቃኘው ድረስ የጎደለ ሀብቱን በቁማር ለማሟላት ከድጡ ወደ ማጡ እየሰመጠ ሄደ። የሚያደርገው መላቅጡ ቢጠፋው ወደ ድሮ ተግባሩ ተመለሰ። ስትሮንግ በጡረታ የተገለለ አማካሪ ከመሆኑም በላይ በላንቲካ ሰብሳቢነቱ ሰፊ ዕውቅና ያለው ዋጋው ከግምት በላይ የሆነ ጥንታዊ የወርቅ ጌጣጌጥ እንዳለው የሚታመን ሰው ነበር። ዱን በዚያ ወቅት ወርቅ፣ አሮጌ ቀለበቶች፣ አምባሮችና የመሳሰለውን ጌጣጌጥ እየገዛ መልሶ ያነጥራቸው ነበር። ስለዚህም የስትሮንግን ቤት ሰብሮ ጌጣጌጡን ሰርቆ በማቅለጥ አንጥሮ ቢሸጠው ያለምንም አደጋ ከፍተኛ ጥቅም ሊያገኝበት ይችላል። ቤቱን ሰብሮ መግባት ቀላል ነው። ጌጣጌጡ የተከማቸበትን ክፍል ያውቅ ስለነበር ወደ አንደኛው መስኮቱ ለመድረስ ማድረግ ያለበት በ2 ሜትር ያክል የፍሳሽ ቱቦ ሾልኮ መውጣት ብቻ ነበር። በዚህ ከተማ በዘመኑ የቤት ሰርሳሪ ስላልነበር ሌሊት ቤትን ነቅቶ መጠበቅ አልተለመደም። ስለዚህም ያለምንም ስጋት መስኮቱን ፈልቅቆ ገባ። ዱን በቤቱ ክፍል ውስጥ ካለው ብዙ ጌጣጌጥ ከፊሉን በኪሱ ባጨቀበት ሀፍታ የማይናቅ ሀብት እንዳገኘ ተረዳ። ዱን ለመውጣት በመዘጋጀት ላይ እንዳለ ከኋላው በለሆሳስ የድንጋጤ ትንፋሽ ተሰማው። ከመቀዝበት ወደ ኋላው ዞር ሲል የክፍሉ መዝጊያ ተከፍቶ ስትሮንግ ራሱኑ ከፊት ለፊት ቆሞ አየው። ስትሮንግ የተነፈሰው ቃል ዱን የሚል ብቻ ነበር። በዚህ ወቅት ዱን አሰራሩ ረቀቅ ያለ የሩቅ ምስራቅ ጩቤ ከተቀመጠበት አንስቶ እያየ በማድነቅ ላይ ነበር። በእጁ እንደያዘው ነበርና ምንም ሳያመነታ ስትሮንግ ላይ ሸቀሸቀበትና ጨረሰው። ዱን ሬሳውን ወደ ክፍሉ ውስጥ ጎትቶ አስገባና በሩን ዘግቶ መጋረጃውን ጋርዶ መብራቱን አጥፍቶ በመጣበት አኳኋን በመስኮት በኩል ወጥቶ ሄደ። በድርጊቱ ምንም አልተጸጸተም። ከዚህ ሌላ ምንም አማራጭ አልነበረኝም ሲል ከራሱ ጋር ተነጋገረ። እኔ መሆኔን ለይቶ አውቆኛል። የነበረኝ አማራጭ ወይ ሕይወቱን ማጥፋት ወይም ወህኒ ቤት ገብቼ መማቀቅ ነው ሲል የነበረውን ምርጫ ለራሱ ነገረ። የስትሮንግን የመገረም ገጽታ አስታውሶ እንዲያውም ፈገግ አለ። ራሱን የሚወቅስበትን ምንም ነገር ሊያስብ አልቻለም። ለራሱ ለዱን ደህንነት ሲባል ስትሮንግ መሞት ነበረበት። ካደረገው ሌላ አማራጭ አልነበረውም። ለማንኛውም በማርጀቱ ከእንግዲህ ብዙ ዕድሜ የሚኖረው አልነበረም አለ ለራሱ። ምንም እንደማያሰጋው ተሰማው። ደደቡና ቀዝቃዛው አንጥረኛ ሰው ይገድላል፣ ቤት ሰብሮ ገብቶ ይሰርቃል ብሎ ማን ሊጠረጥር ይችላል? ደግሞ ሕይወት ለማጥፋቱ የሚያስጠረጥር ምንም አይነት ፈለግ አላስቀረም። ሲሄድም ሆነ ሲመጣ አንዳችም ሰው አላገኘውም። በጓሮ በር ወደ ቤቱ ሲገባ ቀጭኗ መንገድ ባዶና በጨለማ የተዋጠች ነበረች። ቤቱ ውስጥም የሚኖረው ብቻውን ነበር። በየቀኑ አንዲት ሴትዮ እየተመላለሰች የሚያስፈልገውን ታሰናዳለታለች እንጂ በግቢ ውስጥ ከእርሱ ሌላ የሚያድር ሰው የለም። መኝታ ቤቱ በጓሮ በኩል ባለው ክፍል ሲሆን እንደገባ በሩንና መስኮቱን ዘጋና የመስኮቱን ወፍራም መጋረጃ ከጋረደ በኋላ ነበር መብራት ያበራው። ከዚያም በኋላ እጁን ኪሱ ከቶ አንድ ጓንት ይመዞ አወጣ። ፊቱ በድንጋጤ እየተለዋወጠ የፈለገውን ስላላገኘ የዛሉ እጆቹን ወደ ሌሎቹ ኪሶች ሁሉ እየከተተ ባመቀው የወርቅ ጌጣጌጥ መሃል እየበረበረ ይፈልግ ገባ። ጌጣጌጡን ከኪሱ አላወጣም። ግልጽ ባልሆነ ምክንያት ጌጣጌጡን ማየት አስፈራው። በምድር ቤቱ ባለው ሱቅ በስተጀርባ ባለች ትንሽ ክፍል ውስጥ ወደሚገኘው የጌጣጌጥ ሙዳይ ውስጥ ለማስቀመጥ እስኪሄድ ድረስ ጌጣጌጦቹን ከኪሱ ለማውጣት አልፈለገም። በመጨረሻም በመሸበሩ ፊቱ ገርጥቶ የሚፈልገውን ለማግኘት ኪሶቹን መበርበሩን ትቶ በመኝታ ቤቱ መሃል ተገትሮ ቀረ። የአንደኛው እጁ ጓንት የለም። ስትሮንግ ቤት ገብቶ የሰረቀውን ጌጣጌጥ በየኪሱ ከማጨቁ በፊት ጓንቱን ከኪሱ አውጥቶ ጠረጴዛው ላይ አስቀምጦት ነበር። እየተጣደፈ ከመውጣቱ በፊት መልሶ ኪሱ መክተቱን አልተጠራጠረም ነበር። ግን አሁን የሚዘገንነው ሐቅ የአንድ እጁ ጓንት መጥፋቱ ነው። ይባስ ብሎም በጠርዙ ላይ አድራሻውና ስሙ ተጽፎበታል። ወደዚያ ቤት ስትሮንግ እንደ በረዶ ቀዝቅዞ ጸጥ ረጭ ብሎ ወደ ተዘረረበት ክፍል ተመልሶ የመሄዱ ነገርን ሲያስበው እጅጉን ዘገነነ።
በጀርባው እንደተንጋለለ ፊቱ በድንጋጤ ተለዋውጦ እስከ ወዲያኛው እንደ በረዶ ቀዝቅዞ የሞተው ሰውዬ ትዝታ ገረሸበትና ልክ እንደታነቀ ሰው ትንሽ እንደማጓራት አለ። ፊቱ ገርጥቶና ላብ ቲፍ እንዳለበት አእምሮም መወሰን ተስኖት ግራ እንደተጋባ በመኝታ ቤት ውስጥ እንደ ጅብራ ተገተረ። አላደርገውም ሲል አኩተመተመ። አልሞክረውም አለ ለራሱ። ቀጥሎም በስቅላት የሞት ቅጣት ሲፈጸምበት በዓይነ ሕሊናው ታየ። ሰውነቱም ዝሎ ልክ እንደሚያተኩሰው ሰው ተንዘፈዘፈ። ወንጀለኛ በነበረባቸው ዘመናት በስቅላት እንደመሞት በምድር ላይ የሚፈራው ነገር አልነበረም። ያ የድሮ ፍርሃቱ አሁን ከዚያ 100 ጊዜ እጥፍ ተጠናክሮ በእጁ ጨምድዶ ያዘው። እግሩ እየከበደው ጭር ወዳለችው በጨለማ የተዋጠች ቀጭን መንገድ ወጣ። ልክ በእንቅልፍ ወይም በቅዠት ልቡ የሚጓዝ መሰለው። ውጥንቅጡ በወጣው ምናቡ በእያንዳንዱ በጨለማ በተዋጠ ስርቻ ሁሉ ሰይጣን ተደብቆ ያየዋል። አንዴማ በመንገዱ ላይ ተጥሎ የወደቀ መጠቅለያ ወረቀት አይቶ ክው ነበር ያለው። ላፍታም ቢሆን በጥቁር ኩሬ ውስጥ የተጋደመ ሬሳ መስሎ ታየው። ወደሚሄድበት ስፍራ ሲደርስ በላብ ተዘፍቋል። እናም ሰውነቱ ከላይታች እየተንዘፈዘፈ ተንጠላጥሎ መስኮቱ ላይ ወጣ። ክፍሉን ልክ ትቶት በወጣበት መልኩ ጨለማ ወጦታል። ነገር ግን በሩ አጠገብ ከጨለማው የጠቆረ ነገር በወለሉ ላይ ተዘርሮ እንደሚታየው ሆኖ ተሰማው። የጠፋውን ጓንት ለመፈለግ መብራት ማግኘት አለበት። ግን ማብሪያ ማጥፊያው ሬሳው በተዘረረበት አጠገብ ነበር። ያለ የሌለ ወኔውን አሰባስቦ የመስኮቱን መጋረጃ ከጋረደ በኋላ ክፍሉን አቋርጦ ሄደ። በዚህ ጊዜ እግሩን አንዳች ለስለስ ያለ ነገር ስላገኘው በመሸማቀቅ ወደ ኋላው አፈገፈገ። ቁና ከመተንፈሱም በላይ የልብ ትርታው ያለ መጠን ጨመረ። የሚንቀጠቀጠው ጣቱ ማብሪያ ማጥፊያው ላይ አርፎ ክፍሉ ብርሃን አገኘ። የሪቻርድ ስትሮንግ አስክሬን እግሩ ስር ተዘርሯል። የሬሳውን ፊት የሚያዞርለት ቢያገኝ ያለ የሌለ ሀብቱን ይለቅለት ነበር። ግን አስክሬኑ አንዳች አስፈሪ ተጽዕኖ ስላሳደረበት ከቁጥጥር ውጪ አይኑን እየሳበ አስቸገረው። ይባስ ብሎም ተንገሽግሾ እያለ ወደፊት አጎንብሶ የጩቤውን እጀታ ለመያዝ እጁን ዘረጋ። እጅ ወደ ላይ አንተ ወንበዴ፣ እጅ ወደ ላይ! ሰውነቱ እየተብረከረከ ቀና ብሎ ተመለከተ። በገጠመው አዲስ አስደንጋጭ ሁኔታ ራሱን ስቶ በመዝለፍለፍ ለመውደቅ ምንም ያክል አልቀረውም። በሩ ተከፍቷል። የስትሮንግ ልጅ ኮልት ሽጉጥ ደግኖበታል። እየተጎተተ እጁን ከራሱ በላይ አውጥቶ ወደ ላይ ዘረጋው። ዱንን ወደ ፖሊስ ጣቢያ የወሰደው ፖሊስ ለፍላፊ ነበር። ከዚህም በላይ በሕግ ፊት ጥፋተኝነቱ በማስረጃ እስካልተረጋገጠ ድረስ ተከሳሽ ሰው ተጠያቂ አለመሆኑን ለጊዜው የዘነጋው መሰለ። ያም ሆነ ዱንን ጥፋተኛ እንደሆነ ቆጠረው። እውነትም ማስረጃው ሲታይ ፖሊሱን ይስሜት ቢያድርበት አይገርምም። ታውቃለህ አለ፣ ጨርሶ አንተን ለመጠርጠር ከቶም አልችልም እንደነበር። በክፍል ውስጥ ካስክሬኑና በኪሱ ውስጥ ከተገኘው ንብረት ጋር እጅ ከፍንጅ ባትያዝ ኖሮ ጨርሶ ወንጀለኛው አንተ ትሆናለህ ብለን አንጠረጥርም ነበር። ሳይልልህ ቀርቶ ግን በጊዜ ለማምለጥ አልቻልክም በማለት አነበለም። ዱን ምንም መልስ አልሰጠም። ቤቱ ወደ ፖሊስ ጣቢያ በሚወስደው መንገድ ላይ ነበር። ስለዚህም ቤቱ አጠገብ ሲደርስ ካፖርቱን እንዲይዝ ይፈቅድለት ዘንድ ፖሊሱን ለመነው። በዚህ ጎህ ከመቅደዱ በፊት በነበረ ጨለማ ብርዱ ያንሰፈስፍ ነበር። ይቻላል አለ ፖሊሱ። ቀጠል አድርጎም ግን አብረን ነው የምንሄደው አለው። የጓሮ በሩን ከፍቶ ፖሊሱ እንደተከተለው ወደ ቤቱ ሳሎን ገባ። በኋላ 2 ፖሊሶች ለፖሊሱ ደጀን ሆነውታል። ዱን እግሩ መሬት ላይ የወደቀ አንዳች ነገር እንደነካ ፖሊሶቹ ምንም ፋታ ሊሰጡት እንዳልፈለጉ ተሰማው። ሊያነሳው ጎንበስ ብሎ አንድ ስሜት ራሱን መታው። ዱን ወድቆ ያነሳውን ዕቃም ተመለከተ። በክፍል ውስጥ የረሳው መስሎት የነበረውና ሊወስደው ብሎ የተመለሰበት ጓንት ነበር። ይኸዋ ሲል አንዱ ፖሊስ አንባረቀ። አያይዞም ሰውዬ አቁም አለ። ዱን ግን ራሱን ስቶ በመዝለፍለፍ በወለሉ ላይ ተነጠፈ። የትኬቱ ጉራች ከፔድሮ አንቶኒዮ ዴ አላርኮን። ትርጉም አለማየሁ ሲሳይ።
ጉዳዩ የተከናወነው ሮታ ውስጥ ነው። ሮታ የካዲዝ የባህር ዳርቻ የክብ ግማሽ ቅርጽ ይዛ እንድትታይ ከሚያደርጉት ትንንሽ ከተሞች አንዷ ናት። ምንም ትንሽ ብትሆንም ሮታን የኦስናዱክ እንኳ በውበቷ ተማርኮ ዝናው የገነነ ቪላውን እዚህ ገንብቷል። እኔ እያንዳንዱ ድንጋይ አቀማመጡን ተናገር ብባል ማስታወስ እችላለሁ። ይሁንና አሁን ስለ ቤትም ሆነ ስለ ዱኮች ለማውራት አልተዘጋጀውምና እሱን ትተን በሮታ አካባቢ ስለሚገኝ የአትክልት እርሻና አንድ ታታሪ አትክልተኛ ነው ልነግራችሁ የተነሳሁት። ምንም እንኳ እውነተኛ ስሙ ባይሆንም ይህን አትክልተኛ ቴቡስካቢታስ ብለን እንጥራው። ለም በሆኑት የሮታ መስኮች በተለይም ከአትክልት ማሳዎቹ ላይ የሚበቅሉት ፍራፍሬና አትክልት ናቸው። በአንዳሉሲያ ክልል ሮታውያን የሚታወቁበት ድንቅ ሙያቸውም የአትክልት አብቃይነታቸው ብቻ ሳይሆን በሁይልቫና ሴቪላ ገበያዎች በመደርደሪያዎች ላይ ሞልቶ የሚታዩት ቲማቲሞቻቸው፣ ዱባዎቻቸው ጥራታቸው የላቀ በመሆኑ የሚኮሩበት ስማቸው የዱባና የአትክልት አብቃዮች የሚባለው። ሊኮሩበት የሚገባቸው ዋነኛው ምክንያት የሮታ አፈር ትክክለኛ ተፈጥሮ አሸዋማ መሆኑ ነው። ይሄ በዓመት 4 ጊዜ ፍሬ የሚያፈራው የአትክልት ቦታ ንጹሕ ከባህር ተገፍቶ የመጣ አሸዋ ነው። በተለይ በኃያሉ በምዕራብ ንፋስ እየተገፋ መጥቶ የተበተነው አሸዋ የተፈጥሮ በዚያ አካባቢ ሙሉ በሙሉ ፈቃደኛ ያለመሆን በሰዎቹ አይበገሬነት ለዝቧል። እንደ ሮታውያን ጠንካራ ገበሬዎች በዓለም ላይ አላየሁም፣ ይኖራል ብዬም አላምንም። በእነዚህ ልብን በሐዘን በሚሰብሩ መስኮች አንድ ትንሽ ምንጭ እንኳ አያልፍም። ቢሆንም ለዱባ አብቃዮቹ እንደ ወርቅ ማዕድን ከሚያዋቸው የውሃ ጉድጓዶች የሚቀዳ ውሃ ለአትክልቶቻቸው በደም ስር የሚንቆረቆር ውድ ሕይወት ሰጪ ፈሳሽ ነው። ቲማቲም አብቃዩ ዕድሜ ልኩን የሚያሳልፈው ለቲማቲሙ የሚሆን ማዳበሪያ ሲፈልግ ነው። ውሃና ማዳበሪያን አትክልተኛው ያገኘ ጊዜ ትንንሽ መደቦችን ማልማት ይጀምራል። በእያንዳንዳቸው የቲማቲሙን ዘር ከበተነ የዱባውን ፍሬ ከሻጠ በኋላ ሕፃን ልጁን በአፉ ላይ እጁን ደቅኖ በጥንቃቄ እንደሚያጠጣ አባት ውሃውን ያንቆረቁረዋል። ከዚህ ጀምሮ እስከ መኸር በየቀኑ ይህንን እንክብካቤ ለእያንዳንዱ ተክል አንድ ግንድ በማድረግ ቤተሰባዊ ጥንቃቄን በሚፎካከር አባታዊ ፍቅር ይከታተላቸዋል። ዛሬ ተባያቸውን ከለቀመ ነገ ደግሞ የቀርከሃ አልጋ ሰርቶ ላዩ ላይ ቅጠል በማንጠፍ ከፀሐይ ይከልልላቸዋል፣ ከነፋስ ይጋርዳቸዋል። አንዱን ቀን ደግሞ ግንድና አበባ ይቆጥራል። የትኛው ቀድሞ ሊደርስ እንደሚችል ሲገምት ይውላል። ሌላ ጊዜ ደግሞ ወሬ ሲያወራላቸው፣ ሲያባብላቸው፣ እየሳመ ሲመርቃቸው ይከርማል። አልፎ ተርፎ የግል መጠሪያ ስሞች እያወጣ እያንዳንዳቸውን ሰይሟቸዋል። ማንነታቸውን ከሁኔታቸው ጋር እያሰላሰለ ይደመምባቸዋል። ብቻ ያለማጋነን አሁን ጥቅስ የሆነ አነጋገር ሮታ ውስጥ የሰማሁት አንድ አትክልተኛ ያፈሩትን ቲማቲሞች በቀን ቢያንስ ከ40 ጊዜ በላይ በእጁ ይዳስሳቸዋል። ለዚህም መሰለኝ በአካባቢው አገጫቸው ጉልበታቸው ላይ የደረሰ ጎባጣ ሰዎች የበዙት። ታዲያ ቴቡስካቢታስ ከነኚህ ሰዎች አንዱ ሲሆን ይህንም በማወራላችሁ ጊዜ ራሱ መጉበጥ ጀምሯል። ዕድሜው 60 ቢደርስም 40ዎቹን ግን በባህሩ ዳርቻ ላይ ያለውን የአትክልቶቹን መደብ ሲኮተኩት ነው ያሳለፈው። በዚያን ዓመት የተከላቸው ዱባዎች ትልልቅ ከመሆናቸውም ሌላ ቀለማቸው ቢጫ መሆኑ ለመጪው ሰኔ ለመበላት እንደደረሱ አመላካች ነበር። ቴቡስካቢታስ እያንዳንዳቸውም በቀለም፣ በቅርጽ እንዲያውም በስምም ጭምር ይለያቸዋል። በተለይ ቢጫና ወፋፍራም ቀቅሉን ይሉ የነበሩትን 40ዎቹ ሊዘነጋቸው አይችልም። እንግዲህ በቅርቡ መለያየታችን ነው አለ በማዘንና በመሳሳት እየተመለከታቸው። አንድ ከሰዓት በኋላ መሥዋዕትነታቸው የማይቀር እንደሆነ ከራሱ ጋር ተማክሮ ብያኔውን ሰጠ። ነገ 40ዎቹ ተቆርጠው ካዲዝ ለገበያ ይቀርባሉ። መቼም እነኚህን ለመብላት የታደለ ሰው ለእርካታው ወሰን አይኖረውም። ይህንን ሲያወጣ ሲያወርድ በእርጋታ ወደ ቤቱ ማዝገሙ ቀጠለ። ሌሊቱን ሴት ልጁን እንደሚድር አባት ሲያሰላስል ይቆይና የኔ ምስኪን ዱባዎች ብሎ ቁና ይተነፍሳል። መሸጥ እንጂ ሌላ መቼስ ምን ማድረግ ይችላለሁ? ለዚህም አይደል የተተከሉት ብሎ ራሱን ያጽናናል። ያባብልና ወዲያውም ደግሞ ቢያንስ 15 ብር ሳያወጡልኝ አይቀሩም እያለ በሐሳብ ብዛት እንቅልፍ ባይኑ ሳይዞር አድሮ በነጋታው ጠዋት ወደ አትክልት ቦታው ሲሄድ ያጋጥመው የሚችለውን ድንጋጤ፣ ንዴትና የተስፋ መቁረጥ ስሜት እስቲ ገምቱት። ምክንያቱም በነጋታው ጠዋት ሲመለከት ሌሊቱን 40ዎቹ ዱባዎች ተዘርፈው አድረዋል።
ቆም ብሎ በዝግታ ሲያሰላስል ከቆየ በኋላ ዱባዎቹ ሮታ ውስጥ ሊኖሩ እንደማይችሉ፣ ምክንያቱም ሮታ ውስጥ ለመሸጥ የማን ንብረት መሆናቸው ስለሚታወቅ ሌባው ወደ ካዲዝ ወስዶ ሊሸጥ እንደሚገባው አመነበት። ካዲዝ ሆነው ቁልጭ ብለው ነው የሚታዩ አለ ከራሱ ጋር በፍጥነት እየተነጋገረ። ሌባው ሌሊት ከ9 ሰዓት እስከ 10 ሰዓት ባለው ሰዓት መካከል ሰርቆኝ በጭነት ጀልባ ተሳፍሮ ተሻግሯል ማለት ነው። አሁኑኑ ጠዋቱን ወደ ካዲዝ በሰዓቷ ጀልባ መሳፈር አለብኝ። ከዛም የልፋቴ ልጆችና የሰረቀኝን ሌባ አገኛቸዋለሁ አለና ለ20 ደቂቃዎች 2 ሰዓት እስኪሞላ ስርቆቱ በተካሄደበት ቦታ የጠፉትን ዱባዎች ሲቆጥር ቆይቶ በጀልባዋ ለመሳፈር ወደ መጠጊያዋ ሄደ። ጀልባዋ ለመነሳት ተዘጋጅታለች። የጭነቷ ጀልባ ከንጋቱ 12 ሰዓት ላይ ፍራፍሬና አትክልት ጭና ትሻገርና ሁልጊዜ ጠዋት 3 ሰዓት ላይ ደግሞ ተሳፋሪዎችን ወደ ካዲዝ የምትወስድ አነስተኛ ጀልባ ነች። በተለይ የሰዓት ጀልባ ሊያሰኛት የቻለው በሮታና በካዲዝ መካከል ያለውን ርቀት በአንድ ሰዓት ውስጥ ቀስፋ መሻገር ስለምትችል ነው። ቴ ቡስካቢታስ ከአንድ በካዲዝ የገበያ ስፍራ ከሚገኝ የአትክልት መሸጫ ቤት ደጃፍ ደርሶ ሲቆም ሰዓቱ 4 ሰዓት ተኩል ሆኖ ነበር። አጅቦት ለመጣው ፖሊስ እጁን ወደ ሱቁ ቀስሮ እነዚህ ናቸው የኔ ዱባዎች፣ ይህ ሰው ይታሰርልኝ አለ። እሰርልኝ አለው ባለ ሱቁ በመገረምና በንዴት። እነኚህን ዱባዎች በገንዘቤ የገዛኋቸው ናቸው ብሎ መለሰ። ይህንን ዳኛ ፊት ስትቀርብ ትናገራታለህ አለ ቡስካቢታስ። በፍጹም አላደርገውም። ታደርገዋለህ አንተ ሽማግሌ ሌባ፣ አንተ አሮጌ። ጨዋ ሰዎች እንደዚህ እንደናንተ እንካ ሰላንታ ይመላለሱ፣ ምላሳችሁን ቆጥቡ እንጂ ብሎ ፖሊሱ በዝግታ ከተናገረ በኋላ ሁለቱንም ደረታቸው ላይ ደለቅ አደረጋቸው። በዚህ ወቅት አካባቢው በሰዎች እየተከበበ መምጣት ጀምሯል። ከሰዎቹም መሃል የገበያው ዋና ተቆጣጣሪ በመኖሩ ፖሊሱ ወደሱ ዞር ብሎ የደረሰውን ችግር ገለጸለት። ተቆጣጣሪውም ኃላፊነቱን በሚያስተጋባ ልጥጥ ያነጋገር ስልት እነዚህን ዱባዎች ከየት ገዛሃቸው ብሎ ጠየቀ። ከሮታው ከቴፋላኖ ነው የገዛሁት አለ ባለ ሱቁ። አንደኛው እሱ ነው። የራሱ የአትክልት ጭንጫ በመሆኑ የኔ ያክል አምርቶ ተሰምቶ የማያውቅ ከጎረቤቶቹ እየሰረቀ ይሽጥ እንጂ ምን አለ። ተቆጣጣሪው ወደ አትክልተኛው ቡስካቢታስ እያመለከተ እነኚህ ዱባዎች ያንተ ለመሆናቸው ወይም ሌላ ገበያ ውስጥ ያሉት ላለመሆኑ ማረጋገጫ አለ? ደና አለ ቡስካቢታስ። ምክንያቱም የራስህ ልጆች ምናልባት ካሉ ልታውቅ እንደምትችለው ሁሉ እኔም የኔዎቹን ዱባዎች በሚገባ አውቃቸዋለሁ፣ አሳድጊያቸዋለሁ። አሁን ግልጽ ሆነልህ? ተመልከት። ለምሳሌ ይሄ ስሙ ጮማ ይባላል። ይሄ ደግሞ ጉንጮ፣ ይሄ ቦርጮ፣ ደግሞ ይሄ ቀዮ ይባላል። ይቺ ደግሞ ማኑኤላ ትባላለች። ለምን መሰለ? የመጨረሻዋን ሴት ልጄን ታስታውሰኛለች ብሎ ምስኪኑ ሽማግሌ ቡስካቢታስ አይኖቹ እንባ ቀረሩ። ያልከው ሁሉ መልካም ቢሆንም ዱባዎችን በመልካቸው ለይተ ማወቅ መቻል በሕግ ፊት በቂ ማስረጃ ሊሆን አይችልም። የማያወላውል ታማኝ ማስረጃ ማቅረብ ይኖርብሃል አለው የገበያው ተቆጣጣሪ። ጥሩ እንግዲህ ከዚች ቦታ ሳልነቃነቅ ዱባዎቹ ከኔ ለመሰረቃቸው ሊታመን የሚችል ማስረጃ አቀርባለሁ ብሎ ቡስካቢታስ በእጁ አንጠልጥሎት የነበረውን ጆንያ መሬት ላይ ጥሎ በርከክ አለ። በቀስታም የታሰረበትን ሲባጎ መፍታት ጀመረ። ቦታውን የከበቡት ሰዎች ከጆንያው ሊያወጣ የጀመረው ነገር ምን እንደሚሆን ሊገምቱ ባለመቻላቸው የማየት ጉጉታቸው እየገነነ መጣ። በዚህ ጊዜ በዚያ በኩል እያለፈ የነበረ አንድ ሰው ወሬውንና ግርግሩን ለማየት ጠጋ ብሎ ተቀላቀለ። ባለሱቁ ይህንን ሰው ወዲያውኑ እንዳየው ስፈልግ በመምጣት እንዴት ተደሰትኩ መሰለ። ቴፉላኖ አንተ የሸጥክልኝን ዱባዎች ተሰርቀውብኝ ነው ይላል ይሄ ሰው። ለዚህ መልስ ይኖርሃል? መጤው በዚህ ጊዜ ፊቱ ከመቀዝበት አሽቦ መሰለ። ለመሸሽ ቢሞክርም በግርግሩ መሃል አልቻለም። ተቆጣጣሪውም እንዳይንቀሳቀስ ትእዛዝ አስተላለፈ። ቡስካቢታስ ሌባ ተብየውን በላሁን ጥሩ ነገር ነው ማሳይ ብሎ ሲጋፈጠው ቴፉላኖ ራሱን መግዛት ጀምሮ ስለነበር ካሁን በኋላ ለምትናገረው ጉዳይ ሁሉ ጥንቃቄ ውሰድ፣ ምክንያቱም ክስ በማስረጃ ካልተደገፈ እንደሌለህም ይገባኛል፣ በስም ማጥፋት እስር ቤት እንደምትወርድ ማወቅ አለብን። እኔ በዚህ ዓመት ካዲዝ እንደሸጥኳቸው ዱባዎች ሁሉ በአትክልት ቦታዬ ያበቀልኳቸው ናቸው። ማንም ይህንን እውነት ሊቀይር አይቻለው አለ በልበ ሙሉነት። ቡስካቢታስ ተመልከት እንግዲህ ብሎ ጆንያውን ዘረገፈው። አረንጓዴ የዱባ ግንድ እየተክተለተለ መሬት ላይ ተቆለለ። ሽማግሌው ቡስካቢታስም ቁጢጥ ካለበት ቦታ ላይ ሆኖ ገለጻውን ቀጠለ። ክቡራን ሆይ ታክስ ከፍላችሁ ታውቃላችሁን? ከፍላችሁ ከሆነ
ታክስ ሰብሳቢው የሚይዛትን አረንጓዴ የትኬት ጥራዝ ታውቃታላችሁ? ከላይዋ ደረሰኝ ቆርጦ ሲሰጥ ቀሪው ላዩ ላይ ተጎርዶ አይቀርም። ለሰበሰበው ገንዘብ እማኙም ይኸው ጉራጅ ነው። ዋናው ተቆጣጣሪ ወዲያው የምትለው ገብቶኛል፣ የትኬቶች ጉራጅ ቀሪ ይባላል አለው አነጋገሩን ጠበቅ አድርጎ። ደና እኔም እዚህ ያስኩት የሱኑ ተመሳሳይ ነው። የአትክልት ቦታዬ የትኬቶች ጉራጅ እነዚህ ግንዶች ናቸው። እነዚህ አንጓዎች የዘራፊ ሳይሰርቀኝ በፊት ከዱባዎቹ ጋር ተያይዘው የነበሩ ናቸው። ተመልከቱ፣ ይሄ ግንጣይ ከዚህ ዱባ ጋር ማንም ይህንን አይክድም። ይሄ ደግሞ ለዚህ ለወፍራሙ፣ አሁን ገባችሁ ሐሳቤ? ይሄኛው ለዚህኛው፣ ይሄ ለዚህ ልክ አልመጣም? ወዲያ ላለው ደግሞ የኋለኛው ነው እያለ ግንጣዮቹን ቀድመው ወደ ነበሩበት ስርጉድ በመልክ በቅርጻቸው በየዱባዎቹ ላይ አንድ በአንድ መግጠም ቀጠለ። የተቀነጠሱት ግንዶች በትክክል በየዱባዎቹ ላይ ሳይዛነፉ መሰካታቸውን ሳይ ተመልካቹ ከመገረሙም በላይ በዚህ ያልተለመደ የማስረጃ አይነት ተደስቶ ቴዎቡስ ካቢታስን ለመርዳት ይተራመስ ጀመር። ትክክል ነው፣ ምንም ጥርጥር የለውም። ተመልከቱ፣ ይሄኛው ከዛኛው፣ እዛ ጋር ላለው ይሄኛው እያሉ በሳቅ እየፈነዱ በየዱባዎቹ ላይ ሲገጥም የሴቶቹ የሽሙጥ ጩኸት፣ የጎረምሶቹ ፉጨት፣ በደስታ አምባ ከታጠበው ሽማግሌው አትክልተኛ ጋር ፖሊሱ ሌባውን እየገፈታተረ ወደ ማረፊያ ቤት ለመውሰድ ሲሞክር አንድ ላይ ተቀላቅሎ አካባቢውን አመሰው። መረሳት የሌለበት ነገር ጥፋተኛው ወደ እስር ቤት ከመወሰዱ በፊት ከባለሱቁ ወስዶ የነበረው 15 ብር ለዱባዎቹ ባለንብረት ለቴዎቡስ ካቢታስ ተገዶ እንዲያስረክብ ተደርጓል። ቴዎቡስ ካቢታስ በራሱ ብልሃት እየተደሰተ እየተኩራራ ወደ ሮታ ሲመለስ እንዲህ ይል ነበር። ገበያ ላይ ለመሸጥ ተደርድረው እንዴት ያምሩ ነበር! ማኑኤላን ለራት ይዤ ልመለስ መሰለኝ። ከዛ ዘሯን ለቀጣዩዋ ማኑኤላ